አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው ይጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። ከማያምን ሰው ጋር ቆሙ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩትኝ። ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብ። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው። በሩቅ ሰውማ አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ ነው ለ11 ወር ያልኩ ነው መልሱን የተናገርኩ። እኔ ከደምረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃል ይሄንን ነገር እዩ ምን እየተባለ እንዳለ ወዴት እየወሰዱት እንዳለ እዩ። ታኒ ላከችልኝ ብያልኩኝ ወገኖችን ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገር። በጽድቅ ማሄድ ሰው ሁል ጊዜ መጋለጥ አለበት ብዬ አምናለሁ። ይሄ የኔ አቋም ነው። ኤርሚያስ ባይደግፈው የኔ አቋም ነው። ለምን ቀየርከው? በውሸት ልታሸንፍ ነው? አንተ አሁን የእግዚአብሔር መንፈስ ካለብህ ንስሐ ነበር መግባት ያለብህ። እሺ ምክንያቱስ ምንም ያልበደልኩህን ሰው አልኩ። ቅንነቴ ብቻ ይጥላችኋል። በማደሪያው ላይ የአብርሃም አምላክ ስለሚያይ ማለት ነው፣ ስለሚሰማ ማለት ነው። በኤልያስ አምላክ ፊት ቆሜ የኤልያስን አምላክ ይዤ እንደ ባኦል ነቢያት ስለምረታ ማለት ነው። አንተን አሁን ስላገኘው ሌሎችም ቢኖሩ ማለት ነው። ለምን ቀየርከው? አንተ ጽድቃለህ ብለህ ካልክ ለምን ቀየርከው? ባንዲራውን ህዝብን ግራ ለማጋባት አሁን ከጥቂት ሰዓት በፊት ለምን ቀየርከው? ልብ በሉ። እዚህ ጋር አሁን አመሳሰለው የአሜሪካን የእስራኤልና የኢትዮጵያን ባንዲራ አደረገው የ9 ሺው ላይ ማለት ነው። እዚህኛው ላይ ግን የአሜሪካና የእስራኤል ባንዲራ ነበር የነበረው። ለምን ቀየርከው? ህዝብ ለማደናገር አይደል? አይ በፌክ አካውንት ሌሎች ሰዎች ናቸው እንደዛ ብለው ይጻፉበት ብለህ ለማለት አይደል? በእውነት አንተ አገልጋይ ነህ? በእውነት በእግዚአብሔር መንፈስ ቅዱስ ፊት ትንበረከካለህ? አንድ ቀን ስሙን በክፉ አንስቼውም እማላቅ። ምክንያቱም በምን ጉዳይ አነሳለሁ? እኔ ሰዎችን በክፉ ሰዎችን አላነሳም። በምን አነሳለሁ? ወንድምየው እህትየው ከማለት በቀር በምን አነሳለሁ? ይሄ ሰው እህትየውን ሰላሚና ስለማቅ ማለት ነው። ልብ በሉ። እኔ ወንድም አገኘው እህት አገኘው ብዬ ወገን አገኘው ብዬ ፔጄ ላይ እንኳን ትዳራቸውን ሳስተዋውቅ የወንድሜ ሜላን እጮኛነት እዚህ ሳስተዋውቅ የሰላሚናና የአማንንም እዚህ ጋር እንደዚህ አስተዋውቂያለሁ። ሰላምዬና አማኑ እንኳን ደስ አላችሁ ብዬ ማለት ነው። አላነሳውም። ፔጄ ላይ ነው ያለው። ለምን አነሳዋለሁ? እኔ እንደሱ ስጋዊ አይደለሁኝም። አላነሳውም።
በተለይ ለእህትየው በጣም ሪስፔክት ስላለኝ እሱ እንኳን አሁን በቅርብ ነው የተዋወቁት። አላነሳውም። ወንድምየው እያልኩ እህትየው እያልኩ ላለሁ። እሷ ምንም አላረገችኝም፣ ምንም አላለችኝም። ትዳራቸውን ሪስፔክት አድርጌ ፔጄ ላይ ነው የተቀመጠው። ተናገሩ እውነቱን ፔጅ ላይ ልብ በሉ፣ ትልቁ ፔጄ ላይ አላነሳውትም፣ አላነሳውምም። ለምን? የኔ እህት ናት የኔ ወንድም ነው ብዬ ተቀብዬ ማለት ነው። እሱ ግን በሉት ይላል እዛ ከኦርቶዶክሳውያን ጋር። ምን አረኩ? ምን አደረኩ? አማን ስትቀርቡኝ አቅርቤ ገዝተ ላይ አስቀምጬ ሞዴሬተር ሰጥቼ በቤቴ ስትመጡ ምን አደረኳችሁ? ምን አደረኳችሁ? አሁን በእኔ ላይ ያላችሁ ሰዎች ምን ነበር ያላችሁ? በእግዚአብሔር እኔ ተሰብሰቡ አልኩ። ተሰብሰቡ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው ብሎ እንዳለ ታላቁ ነቢይ ምን አደረኳችሁ? ትወድቃላችሁ አልኩ። ፍጻሜያችሁ ሁሉ ጭምር ምን እንደሚሆን እግዚአብሔር አሳይቶኛል። ማለቅ ሰው ለእናንተ በቤት እንደዚህ በአመፅ የተነሱ ማለት ነው። አሁንም ተው፣ ልብ በሉ። እህትየውን እያልኩ አይደለም፣ ሰላምን እያልኩ አይደለም። ሆና ስላላገኘኋት ግን ምን አደረኳችሁ? ሌሎቻችሁስ የማታሸንፉትን ጦርነትን የገጠማችሁት የምትዋጉት ያልበደላችሁን አንድ ቀን እግዚአብሔርን ለማገልገል የወጣ እረኛ ነው። በእምባዬ ጥልሃለሁ በእግዚአብሔር ፊት ልጸልይ ብዬ ካልኩ በቅንነት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭዱታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስህተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭቅ ምን ብያልኳት? እህትየውን ምንም ነገር አላልኳትም። ምንም እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የእሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የእሷ ባል ነው። እናንተም አደባባይ ላይ ስላደረጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ ብዙዎች። ተደብቆ በተኛ እባብ ተነደፉ ወገኖቼ። የምወዳቸው ሳስባቸው እንባ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ። አለመጠበቃቸው ማለት ነው። አንድ ብሌም የምታረጉት የፀጉር ስንጣቂ ያህል በደል አታገኙም። እናንተን የበደልኩበት አንድ የምታመጣው የለም። አመኑ። ከማያምን ሰው ጋር ቆሙ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ያልኩትኝ ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ። በሐሰት አታሸንፈኝም አልኩ ብራዘር።
ኦኬ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ። በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛን የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ የአብርሃም አምላክ ምስክር ነው። አሁን ነው የቀየረው። ምክንያቱም ይሄንን አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው አይዶ ነው። ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት ወንድምነት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላልና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ። እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማን ፌኩ አካውንት ከቀድሞ ነው የእስራኤልና የኢትዮጵያ ባንዲራ ነው ያለው። ያ እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው ሰው ራሱን እየሸወደ ያለው ራሱን ጊፍቱ ራሱ ትልቅ መለያ ነው። ባይዘው ፌክ አካውንት ከፍተ የአባቶች አምላክ ታያለ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አደረሰም። ይሄ እውነት ነው። 4 ነጥብ ታያለ። ይሄው እነዚህ ሰዎች እየሰሙ በአመጽ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ተጠሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመጽ በሐሰት የምትጠሩት ኦኬ፣ ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳት? እኛትየው አንተንስ ምን ብያልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገች ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው ያለ አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኦኬ፣ ኤልዛቤልን እንፈጠፍጣታለን። ሴት ሁሉ ልከው በሴት ሁሉ ጭምር ኤርሚያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ። እዚህ ከዚህ እረኛ ጋር አለ ነው ብዬምልህ። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ። ፌክ ነው ተብሎ በኮሜንት ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ከሆነ እስከ ቆምን ድረስ ተመልከተው። ሌቭሉን አይተኳል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው?
አዎ የኔ አይደለም በእኔ ስም አካውንት ሰርቶ ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነብይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ፣ ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናምን ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎክ አደረግሽኝ? ሰላምዬ ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ። ለሷ ብሎክ አድርጋኛለች፣ ግን ምንም ሳልበድላት። ለምን አደረግሽኝ እህትየው ብሎክ? ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው። አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው፣ ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ። ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመፅ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመፅ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል በጌታ ወንድሞቼ ብዬ የምላቸው። ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች አንድ እንትን ላሳይክ፣ ተጠንቀቁ። ጌታ እግዚአብሔር ስለሚፈርድ። ኤርሚዬ ቆይ አንዴ፣ ጸጌ ቆይ አንዴ፣ አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ፣ ኖ አንዴ ቆይ ጸጌ፣ ቆይ አንዴ። ይታያል ከምንም አይታየው። ጸጌ አይደለም፣ ይሄኛው ኮሜንት ማታ ራሱ የጻፈው ኮሜንት ነው። አዎ ግን ምንም አይጠቅም። አመፅ አይደበቅም። ጽድቅ ማሸነፍ አለበት። አደባባይ ላይ ጽድቅ ነው ማሸነፍ ያለበት። ጽድቅ ማለት እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤልና የአሜሪካ ባንዲራ። የእስራኤል ባንዲራ ይኸው
ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው። ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ላይቭ ላይ ገብቶ ነው እንደዚህ ሲጽፍ የነበረው። ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን ኤርሚ አይተዋል። ሪፖስት አድርገዋል። ቆይ ተመስገን ሪፖስት ያደረገውን እኔ ላሳይ። ቆይ ይታያችሁ እንዴት እንደተደራጁ ተሙ ገብቶ ሪፖስት አድርጎለታል ማለት ነው። ይሄው ተሙ ገብቶ ሪፖስት አድርጎለታል። መቼ 7 ሰዓት ይሄው 7 ይሄው ከ7 ሰዓት በፊት ማለት ነው። እሺ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል። ከ7 ሰዓት በፊት እሱ ጋር ምንድን 17 ይላል አይደል? ጊፍተሩ ዳይመንድ ምናምን ነገር አው ይሄው እሱን እኮ ነው ማለት። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል? ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቀ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ የኤልያስ አምላክ አይታል እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጓሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይታል። ያየኸውንም ለኔ አሳይተኸኛል። በትልቁ አድርጎ ኤርሚ እንዲህ ናቸው በአመጽ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ፣ በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት ግማሹ ሰው በማይታወቅበት መንገድ አሽከላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረህ የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ ናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታድርጉት ብሎ ገብቶ ሊረዳኝ ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደለህን ቅኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቅኑን ሰው
ምንም የኋላ የጀርባ እንኳን አላይም። የጀርባ አላጠናብህም። ጀርባዬን ብታጠኑትም ፈልግ ከፈለግ የፓስተሬን ስልክ ሰጥሃለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም። ምን አደረግኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስሬ ያሉትን ከአጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮክ ያለውን ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። እዚህ ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዘው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ እዛው በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን፣ ለኔም ለሩታ ለካናዳው ለቢኒያው ወንድምነትም። የቢኒያው ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማ ነው ወንድምነትም ስለሚሰማ ማለት ነው። እርግጠኛ ነኝ የምነግራችሁ። አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት ምን ተው እንጂ። ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመፃ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ አልኩ፣ ትወድቃለህ። የሰራዊት ጌታ እግዚአብሔር ነው የሚበቀል ብራዘር። ኦኬ ምንም የማታውቀውን ቅኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመፅ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከየዋህነትና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከ3 ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደህ ኮሜንት ስጡልኝ ትላለህ አይደል? ይኸው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመፃ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ አንተ ጻድቅ ነህ። ኢየሱስ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለቀው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት
የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው የማለት። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ፣ እኔ የማመልከው ጌታዬ። እናንተ ትቀልዳል እንዴ? ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይኸው ገለጠህ ማለት ነው። ይኸው ገለጠህ ማለት ነው። እንደዚህ ማለት ነው። ጻድቅ ነው ኢየሱስ። ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል አይደለም። በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ ትከስላለህ ብራዘር። የሰራዊት ጌታ እግዚአብሔር ነው ይሄን የሚያደርገው። ኦኬ አዎ፣ እንደ መልእክተኛ ተናግሬያለሁ። ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ወንድም እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመፃችሁ ይገለጣል። እኔም አመፃ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው ብራዘር። እሺ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ ጥቻ አይደለም ቲክታክ አካውንት ከፍቼ እንትን ምለው ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ፣ እርምጃዬን ካልጠበቅኩ። ጠብቁ፣ ልባችሁ ነው። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያም በቡል በመሲ ላይ በሙሉ ተነስቼ ላደርግ ይችላል። ልብህን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ፣ ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ በአሽክላው ታስረህ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍን። ጽድቅን ይዘህ ነው የምታሸንፈው። ለአመፃችሁ ጥቅስ ጠቅሳላችሁ። ለአመፃችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም። በፌክ አካውንትማ አልተናገርክም። ፌክ አካውንት 17 ምንድነው ያለው አለው እንዴ? ይሄ ፌክ አካውንት ነው አማን። ይሄ ፌክ አካውንት ነው። ይሄ 17 ዳይመንድ ያለበት ማለት ነው ፌክ አካውንት ነው። እንዳትለቁት ላይ ያልከ የአሜሪካና የእስራኤል ባንዲራ አይደል? በዚህ ሰደብከኝና ይሄ እኮ ነው ዋናው አካውንት። በዚህ ሌቭሉ ማለት ነው። ሶሪ ዳይመንዱ ሌቭሉ 17 ሌቭል ያለው በዚህ ሰድባይ ለምን ቀየርከው? አሁን ከ3 ሰዓት በፊት ማለት ነው አይደል? 3 ሰዓትም አይሆንም። ለምን ቀየርከው? ለምን ቀየርከው? ያው ሳትቀይረው በፊት አሁን ከ3 ሰዓት በፊት እኮ ነው። 3 ሰዓት እንኳን ራሱ የሞላ አይመስልም፣ ግን 3 ሰዓት ለያዘው ለምን ቀየርከው? አማን ያው ፌክ ያልከው የእስራኤልና የኢትዮጵያ ባንዲራ ብሎ ያለው ማለት ነው። ይሄኛው የእስራኤልና የአሜሪካ ባንዲራ አድርገበት ነው ያ 17 ሌቭል ባለው ማለት ነው። አሁን ግን ምን አደረከው?
የእስራኤልና የኢትዮጵያ ባንዲራ አደረከው ቀይረ። ለምን ቀየርከው? ወንድምን ስትነድፍበት በነበረው ፔጅህ ለምን ቀየርከው ባንዲራውን? ንጹህን ሰው ከማያምኑ ሰዎች ጋር በጥርስ ስታኝከኝ የምትውለው ሰው ለምን ቀየርከው? ጽድቅ ካለ ለምን ቀየርከው? ህዝብ ለማደናገር አይደል? ለምን ቀየርከው? ፌክ አካውንት ያንተ ከሆነ ያንተ ካልሆነ የእስራኤል ባንዲራና የኢትዮጵያ ባንዲራ ሆነዋል። ኦኬ፣ እሱም ላይ እኔ ጥያቄ አለኝ። አሁን ፌክ ነው ፌክ አይደለም ብሎ የሚል እኔ ልተውልህ፣ በጽድቅ ነው የምራመደው አልኩ። ኦኬ፣ ልተውልህ፣ እኔ እዛ ምርመራ ውስጥ አልገባም። ልብን የሚያውቅ አምላክ እግዚአብሔር አለ። አንተ ግን ለምን ቀየርከው? የእስራኤል ባንዲራና የአሜሪካ ባንዲራ የነበረውን እዚህ ጋር ያለውን ለምን ቀየርከው? አሁን ነው የቀየርከው። ለምን? ቪዲዮ ከሰራ በኋላ ለምን ቀየርከው? ለምን ቀየርከው? ይሄንን ዋናው አካውንትን በዚህ ለምን ቀየርከው? አሁን እንዲህ ነው ለሁለተኛ ጊዜም የምትዋረደው ማለት ነው። በራስህ ስራ ነው የምትዋረደው። ለምን ቀየርከው? አሁን እኮ ነው የቀየረው። ወንድሞች እናቶቼ፣ ውጭ ነበርኩኝ እኔ ከቤተሰቦቼ ጋር አንድ የወለደች እህት ነበረችና እሷ ልንጠይቅ ሄደን ስመጣ ቪዲዮ ተለቋ። ለምን ቀየርከው? አቤት የዕንባቆም አምላክ። ለዚህ ነው ለካ ነቢያቱ ቢጮሁ በብሉይ ኪዳን እውነቱን እኮ ነው። እንደዚህ አይነት ፌክ ትውልድ እኮ በስቶ እኮ ነው። አየህ፣ ጻድቁን ሰው ኃጢአተኛ ሲውጣው ስለምን ዝም ብለህ ታያለህ? በደልን ስለምን ታሳየኛለህ? ለምን አትወርድም ከሰማያት? ሰማያትን ቀደ ብሎ እነ ኢሳያስ እስኪጮሁ እነ ዕንባቆም እስኪጮሁ ያደረሳቸው ለካ እንዲህ አይነት ትውልድም ስላለ ነው። ወንድሙን በሚወጋበት መውጊያ ወቅቶ ከማያምኑ ሰዎች ጋር ቪዲዮ ሰርቻለሁ፣ ኑ ግቡና ኮሜንት አርጉልኝ፣ ሪፖስት አርጉልኝ ብሎ ሸሞኒው አማን ለሰራው ቪዲዮ የማያምን ሰው መጥቶ ኮሜንት እንዲጽፍልህ ትለምናለህ። ያቺ ቀኗን እህቴን ሁሉ ጭምር እዛ ውስጥ አጨምራት እኮ ነው ብዬ የምልህ። ማንን? ሰላምን ባለቤትን ማለት ነው። አጨምራት። ራስህን ቻል። ባል ስለሆንክ እሷ ሚስት ነች። አዎ፣ ሚስቶቻችንን አመፃ ውስጥ መጨመር የለብንም። ራስህን ቻል። እንደ እግዚአብሔር መልእክተኛ ነው የምነግርህ። ራስህን ችለህ ለስተት ይቅርታ ጠይቅ። አንተ ስላደረክ ሰላሚናን አልናገራትም፣ እህትየውን አልናገራትም፣ አልተናገርኳትም፣ አልናገራትም። ለአንተ ውሸት እሷን ምንም የማታውቀውን እህት ተጨምራ እንድትናገር አታድርግ። ከተናገረችም ትናገር፣ መልስ የለኝም። ለሰራሁት ቪዲዮ ግባና ኮሜንት ስትላለህ እንደ አንተ ኢየሱስን ክዶ በመንፈስ ቅዱስ ላይ የሚያላግጥ የነበረውን ተመስገንና ሄደ ኮሜንት ጻፍልኝ ብለህ የምትለው አሳየሁት። እየው ትልቁ ላይ አድርጌውና መሲ ወንድም ላይ ያሰት ቪዲዮ ሰርተህ ነው ሄደህ የማያምኑ ሰዎችን ኮሜንት ጻፉልኝ ብለህ የምትለው ሪፖስት አድርጉልኝ ብለህ የምትለው አሳዩ እና ላኪልኝ። እሱ ለዚህ ነው ትንቢቱንም ጭምር የምትቀጥፉት ማለት ነው። ብዙዎቻችሁ ተዋሻላችሁ ማለት ነው። በኮሜንት ያልታመነ በትንቢት አላምነውም እኔ። ነብዩን ፓስተር ማንም ሁን ማንም እኮ አልኩ። ማንም ሁን ማንም የገለአድ ቴስቢው የኤልያስ አምላክ እግዚአብሔር ይፋረደኛል። ይሄው እዚህ ጋር ነው። ያ አሳዩ። ያው ይሄ ማታ ነው ተሜጋ ኮሜንት ሲሰጥ የነበረው።
ተሙዬ አሁን የፖስትኩትን ኤውና ሪፖስት አድርገው ከዛ ተመስገን ምን አደረገ ያ ሄዶ ሪፖስት አደረገለት መቼ ከ7 ሰዓት በፊት ያማን ፕሮፋይል ማታ ምን ነበረ ባንዲራው እዩ ወገኖቼ ይሄው የአሜሪካና የእስራኤል አሁን ግቢናዩ ያማንን ግቢናዩ የኢትዮጵያና የእስራኤል አርጎታኔ አሁን ያለበትን ደግሞ ገብቼ ላሳያችሁ አሁን ያለበትን ይሄው የኢትዮጵያና የእስራኤል የትኛው አካውንቱ ቅድም የትኛውን ያሳያችሁ ይሄ 9 የአሜሪካና የእስራኤል ነበር አሁን ደግሞ የእስራኤልና የኢትዮጵያ ባንዲራ ዩሲ ፌክ አካውንት ነው ብሎ የተናገረበት ሌቭሉ ስንት ነው 17 ይሄ አሁን የሚጠቀምበት ስንት ነው ላሳያችሁ ጠብቁኝ ተረባለ ፋን እንግዲህ ያበሻ አይሰው ጌታ ኢየሱስ ወንድምነት ለላህ ኮኔዝ ማታ ኮሜንት ሲሰጥበት የነበረው ስንት ነው ሌቭሉ 17 ምን ባንዲራ አለበት አይሴንት ይላል የመቼ ነው በኢንቦክስ ልኬልሃለሁ ይላል አይሴንት ኢተሙ ኤው ኢንቦክስ ይላል በኢንቦክስ ይጻጻፋል ማለት ነው ኤው አይሴንት ኢት ይላል በነገራችን ላይ እኛም እሺ ብቻ ይገርማል ኤኒዌይ ይሄንን ያሳየውትኝ አማንን ለማዋረድ ብዬ አይደለም እሱ እንደውም ዋሽተብኛል ብሎ የሰራውን ቪዲዮ አይተን ጨርሳለሁ አድርሱለት ብሎ እህትየውም ፖስት አለች እሱም ፖስቷል ደርሶኛል ቪዲዮ ውሸት ነው እንዳይባል ይሄው ራሱ የተሙ ፔጅ ነው ይሄ ተሙ ሪፖስት የሚያደርግባቸውን ገብተን ቼክ ስናደርግ መቼ ነው መጀመሪያ ላይ ሪፖስት የተደረገው የማን ነው የአማን ነው የአማን ለበሉ በኤርሚ ላይ የሰራው ማለት ነው ተሙ ገብቶ ሪፖስት አደረገለት ይሄው ቪውን ራሱ ማሳየት እንችላለን ስንት ቪውን ያለው እዚህ ጋር ምን ነበር ግን የነገርኳችሁ 500 ምናምን እህትየው ህልሙን ምን ብዬ ነበር የነገርኳችሁ የሚያምኑ ሰዎች ከማን ጋር ነበር ተቀላቅሎ ያሳይ ከማያምኑት ጋር ሆነው ተሰብስበውብኝ አሳየኝ ነው አይደል ያልኳችሁ ትክክል ከወር በፊት ትክክል ኤርሚ የነስራ አይነ ያላቸው ወንድሞች ናቸው ያዩት እኔ በዛ ጭቅጭቅ ውስጥ ሆኜ እሱን ኮሜንት አላይም ነበር ግን ያው ይሄ ቪዲዮ ከተፖስተ ስንት ሰዓት ነው 12 ሰዓት ተለቁት ይላል እና አቶ ኤርሚያስ አበበ እንግዲህ አሳዩ ቪዲዮ አሳዩ ነው ያነሳ በቤትህ ላይ ስታወራ እንደነበረ አይተናል ምን ልልህ ነው ማስተዋል ቢበዛልህ መልካም ነው አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው ከአንተ ብዙ የሚማሩ ሰዎች አሉ ለእነሱ ሰዎች ምንድን ነው የምታስተምራቸው ስለዚህ የኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ እያነሳህ ስትቦጭቀን ነበር እኔው እግዚአብሔር ማስተዋል ያብዛልህ እሺ ራስሽ ማይክ ስለከፈትሽ ይሄንን ንግግር ስለሰማሽ ሰላምዬ ምን ነበር ያልኳት የሱን ይሄንን ቪዲዮ ባሳየንተን ጽሁፍ ባሳየሳለ ምን ነበር ያልኳት ክፉ ቃል የተናገርኩት አለ መስክሩ ያላችሁ እዚህ ያላችሁ የሰማችሁ ነጻጊ ነቤኪ በሙሉ ቢኒ ሰምታችሁ ከሆነ ምን ነበር ያልኩት ሰላሚና አገርከው ነገር የለም ኤርሚ ስለሱ ያነሳው ክፉ ነገር የለም ሲጀመር እኔ እስከማውቀው ድረስ እዚህ ቤት ላይ የእህቶች ስም በክፉ ነገር ተነስቶ እንኳን አያውቅም እውነት ለመናገር ማለት ነው በፍጹም እግዚአብሔር ምሕረት ያድርግልህ ጸልይልሃለሁ እነዛ ከተሰበሰቡ አመፀኞች መካከል ፍጻሜያቸው ምን ሲሆን እንዳሳየኝ እንደዛ እንዳይሆንብህ ጸልይልሃለሁ ታናሽ ወንድሜ ያማኑ ጸልይልሃለሁ ፍጻሜ ወደ ከሰልነት እንዳይቀየር ጸልይልሃለሁ
እሺ ቀጥ ያወራ ከዛ ጨንጨርሳለሁ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ ነው። በሐሰት ተናግሮ በጽድቅ ለሚኖረው ሰው ጸልይልሃለሁ አለ። እሱ እኔ በሌለሁበት ስሜን እንዳትለቁት እያለ በውስጥ መስመር እየተጻጻፈ ከማያምኑት ጋር ቡጨጋ ከተባለ እሱ ነው። እኔ ግን ወንድምነት እያልኩ እዚህ የሰርጋቸውን ቪዲዮ ሁሉ ከፔጄ ላይ አላወርደውም። እንደዛ አይነት ልብ እግዚአብሔር አልሰጠኝም። ጌታ ምሕረት ያርግልህ። አንተን ነው ሰላሚና አልበደለችኝም። አንተን ነው ማወራውን አወራለሁኝ እኔ በውስጥ ካገኘኋት ማለት ነው። ፍቅር ብዙ መንገድ ስለሚሄድ በደልን ስለማይቆጥር ሰው አልበደለችኝም። እንዲህ አይነት ነው ያለው። ቴንኪው እህትየው። ደግሞ ለኤርሚያስ አበባ አድርሱለት ብለው ቪዲዮ ይሰራሉ እንዴ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? አንድ ደቂቃ ልናገር ፕሊስ ወንጌላዊ። እሺ ሰኒ፣ ስራ ላይ ስለሆንኩ ነው። አንድ ደቂቃ ነው። እኔ ከደምረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃለሁ ይሄንን ነገር እዩ ምን እየተባለ እንዳለ ወዴት እየወሰዱት እንዳለ እዩ። ሰኒ ላከችልኝ ብያልኩኝ ወገኖችን ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። እኔ ስሚኝ፣ እሱን እዛው ትጨርሳላችሁ። ሁለታችሁ እህቶቼ ናችሁ። እዚህ ግን ሰላም የምትባይ እህት ብለሽ እሷ እንድትሰድቢያት እሷን ብትገባ አንቺ ልሰድባትም አይደለም ግን ከኔ ራስ ትውረድ። እኔ የሚዩት አደረኩሽ። እኔ እዚሁ ያለሽ ስለ አንቺ ልናገር ማለት ነው። ኦኬ ወዴት እየወሰዱት እንዳለ ልብ በሉ፣ ልብ በሉ። ያሳት ልብ በሉ፣ ያ እባብ ልብ በሉ። ሐሰት ሲወራ አሁንም ማለት ነው። ማነው ሐሰት ያወራው? ሰኒ ናት ይሄን ቪዲዮ ያቀበለችኝ ብያለሁ። እኔ ወገኖች መስክሩ። እኔ ስለ ሰኒ ብቻ ከምናገር ሰኒ እህት እየሆነች ይሄን ቪዲዮ ያቀበለችኝ ብያለሁ ወይ ወገኖች? አላልክም ኤርሚ፣ አልሰማንም። ደግሞ ሌሎች ጻፉ ከታች ብያለሁ። ያውላችሁ እሳቱን እንዴት እንደሚያነዱት ማለት ነው። ልብ በሉ። በግምት ይናገራሉ። እንግዲያው የኤልያስ አምላክ ቅዱስ እግዚአብሔር ምስክር ነው። እህትየው ሰኒ ምንም ነገር ያለችኝ ነገር የለም ብዬ ስል የምጠራው ምስክሬ ኢየሱስን ነው። ምንም ያልሽኝ ነገር የለም እህትየው ሰኒ። በቃ ተባረኩ። ሰላም አርሻል። ይኸው በዚህ ትውልድ ፊት ምንም ያልሽኝ ነገር የለም። ያው እግዚአብሔር ምስክሬ ነው። የልጆችን ኢንሳን ምንም መማልኳት ምንም መማላሰ የለኝም። ያንተ ስልክ የለኝም። ምንም መማላይ ሰርዣለሁ። የዛን ጊዜ ባለመግባባት በደረሰው ነገር በቃ ሰረስኩታይ ስልክህን። በዚህም በቲክቶክም አውርቼህም አላቅም። እገባለሁ፣ ሰላም እላለሁ፣ ታችም አለሁኝ። በቃ እኔ ተውኝ ማለት በቃ ተውኝ። እኔ አላማከም ሴት በሉ ልጆችን ላሳድግበት እንዴት እንደሚያዛምቱት ይሁ እህትየው ሰኒ ምንም ያልሽኝ ነገር የለም። እህትየውም ሰላምም እኔን በግል ምንም ያለችኝ ነገር የለም። አማን ነው ግን የጻፈው አማን ነው ከማያምኑ ሰዎች ጋር በውስጥ ተደርቦ የሚያደርገው። ይህንንም ማወራው ንቄ ልተወው እችል ነበረ። ኦኬ ጥፋቱን ግን አልመኝለትም። ልክ የተሰባሰቡት ሰዎች
ፍጻሜያችሁ ምን እንደሚሆን የሰራዊት ጌታ እግዚአብሔር ስላሳየኝ እንዳይሆንብህም ጭምር ነው። ከጌታ ዘንድ ነው የሚሆነው። ከጌታ ዘንድ ልብ በል፣ ከጌታ ዘንድ ነው የሚሆነው። ስለዚህ ምንም ያላሉትን ለእኔ ምንም ያላሉትን ሰዎች ስማቸውን እየጠራችሁ ደግሞ እንደዚህ በሐሰት እርስ በርስ ደግሞ እዛ አትጣሉ። እኔ ላገልግልበት፣ ተወኝ። እሺ ተውኝ። እኔን ተውኝ። በዚህ ህዝብ ፊት የምጠይቃችሁ ማለት ነው። ወንድምነት እሺ፣ ወንድምነት እግዚአብሔር ያው አዋቂ ነው። እኔ ቀድሞ ይህንንም ነገር ነግረኸኝ ነበርና ባለፈው ስናወራ ጌታ የተናገረን መልእክት እግዚአብሔር ሲናገር አስቀድሞ ያው በሚፈጠረው ነገር ልባችን እንዳይወድቅ እንደሆነ አስባለሁ። እግዚአብሔር ይጠነቀቃል፣ የሚጠነቀቅ አምላክ። የአንተ ቅንነት አትቀይረው። ይሄ ቅንነት ሁሉ ከዚህ ሁሌ አይወሰድ፣ ከአንተ አይወሰድ። አንተ በዚሁ እግዚአብሔር ባስቀመጠ ነገር ላይ ሆነ ቀጥል። በሚፈጠሩት ከፍታዎች፣ ዝቅታዎች ልብህን አትቀይር። ሰው መሆን ያለበት የአንተ አይነት ልብ ነው መያዝ ያለበት። በእውነት በጣም የምወደው ልብ ነው። በቃ እዚህ አንድ ክርስቲያን መሆን የሚገባው ሰዎች ያለው አመለካከት ይሄ ነው። ልብህን ጠብቅ። አሁንም እያወራ ያለው ጀስት ሰው ሊሳሳት ይችላል። ተሳስተሃል፣ በቃ ከተሳሳት ያንን ስህተትን አርም ነው እያልክ ያለው። ጸልይለታለሁ እያልክን ያለው። በቃ ተባረክ ወንድምነት። ስህተት አይደለውም ብሎ ድጋሚ ሌላ ስህተት ሰርቶ ሰው የመጀመሪያ ስህተቱን ለመሸፈን የሚሞክር ከሆነ በጣም ዴንጀር ነው፣ በጣም አደገኛ ነው። ሌላ ሁለተኛ ስህተት ነው እየሰራ ያለው ማለት ነው። እና ስለዚህ ድጋሚ አንተን በሐሰት ድጋሚ ማንሳት ተገቢ አይሆንም። ይሄ ወንድም ካጠፋ በጣም ቀላል ነው። በቃ ምን ሆኖ እንደሆነ አናውቅም። ሰው ሊሳሳት ይችላል። ተሳስቻለሁ ወንድሜ በድያለሁ ብሎ በአጭሩ መዝጋት ነው የተሻለ የሚሆነው እሱ ነው። በቃ አንድ ክርስቲያን ማድረግ ያለበት ይሄ ነው። መልካሙ ሚውት ታደርጋለህ ወላጅ ዳኒ፣ በጣም ይቅርታ። አንድ ሁለት ነገር ነው። ሚውት አድርግ ብራት፣ ሚውት አድርግ እና መደረግ ያለበት ነገር ይሄ ነው። ኦኬ ወንድምነት ምንም በቃ ስህተት ሊፈጸም ይችላል፣ ሊሳሳት ይችላል፣ ወይ ሌላም ነገር አስቦ አናቅም። ብቻ የጻፈው ነገር ትክክል አይደለም። የጻፈው ነገር ትክክል ካልሆነ ይቅርታ ወንድሜ በድያለሁ ብሎ መስራቱ በቃ ነገሮችን ሁሉ ትክክል ያደርጋቸዋል፣ በእግዚአብሔር ፊትም በአንተም ፊትም። ኦኬ እግዚአብሔር ፊት የማንክደው እኮ ነገር አለ። ሁሉን የሚያይ እግዚአብሔር ስለሆነ ማለት ነው። ሰውን ልናሳስት እንችላለን፣ ሰውን ልንሸውድ እንችላለን። ግን እግዚአብሔር ይሸወዳል? ይታለላል ወይ? አይታለልም። የምናገለግለው ደግሞ የማይታለለውን እግዚአብሔር ነው። ስለዚህ ወንድምነት ቅንነትህን ቀጥል፣ በዚሁ ልብህን ጠብቅ። እግዚአብሔር ስለተናገረ ማለት ነው ወንድምነት። ግን እግዚአብሔር ከአንተ ጋር ስላለ በእያንዳንዱ ጉዳይ ግን በቃ ወንድምነት ጠላት ይሄንን ነው የሚያስበው ካንተ። ኦኬ አጀንዳ መያዝ አይደለ? አጀንዳ ማስያዝ። አሁን በዚህ ሰዓት ላይ ምን ነበረ ወንድምነት የሚሰራው ወገኖች? ቤቱን ከፍቶ ካለችው ከቤተሰቡ ታይም ላይ ቀንሶ ወንጌልን ነው የሚሰብከው። ኦኬ ጠላት አትሊስት አንተን ማስቆም ባይችል ባጠገብህ ያሉ ሰዎችን ያስነሳና ለትንሽም ቀን የሚሆን ለትንሽ ደቂቃ የሚሆን ከወንጌል እውነት ያዘገያል። ወንድምነት እኔ አሁን ኢሹ መሆን ያለበት ወንድም አይደለም። ይሄ ሲጀምር ትክክል አይደለም። በቃ እና ለእግዚአብሔር ሐሳብ የምታውልበትን ያን ፕሪሺየስ የሆነውን ጊዜ ከቤተሰብህ ቀንሰ፣ ከራስ ላይ ከእንቅልፍ ላይ ቀንሰ የምታውልበትን ይሄንን ትልቁን ታይም በቃ በእንደዚህ አይነት በተራ እንትን ነገር ያውላል፣ ወደኋላ ያዘገያል። እና ወንድምነት ለእንደዚህ አይነት ነገር በቃ ልብህን ጠብቅ። ሌሎች ጉዳዮች ይነሳሉ ከዚህም በኋላ። ለምን ሩጫ ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብም። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው።
በሩቅ ሰውም አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ ነው ለ11 ወር ያልኩ ነው መልሱን የተናገርኩትኝ። ተጠበቁ ተጠንቀቁ ብዬ ባለመጠበቃቸው ምክንያት አንዳች ያልበደልኳቸው ሰዎች አንዳች እኮ አልኳችሁ ቀርበው አንዳቸውም ያንተ በደል ይሄ ነው ብለው በመረጃ ላይ ያሳዩኝ የሚችሉ የለም። አንዳቸውንም አልበደልኳቸውም። እሳቱ ነው የተነገሱት። አሁን ራሱ ሰኒ አንቺ ነሽ የተናገርሽው። አልተናገረችኝም። እሷ በፍጹም ለእኔ አልነገረችኝም። የኤልያስ አምላክ ምስክር እኮ ነው ብዬ የምላችሁ አንዳች ነገር ይኸው አልደወለችልኝም። እንዴት ራሳችሁን አጠብቁም ወገኖች? አሁንም ተጠንቀቁ፣ ተጠበቁ። ወደ እናንተም ጋር ይመጣል ወገኖች፣ ወደ እናንተም ጋር ይመጣል። ይሄ አሉሽ ወደ እናንተም ጋር ይመጣል እሳቱ። ልባችሁን ጠብቁ፣ ልባችሁን ጠብቁ። ያኔም የተናገርኩት ይሄን ነው። እኔ ልቤ በእግዚአብሔር ተጠብቋል። ወንድምነት ሶሪ ግን ቀጥል። እኔ ልቤ ተጠብቋል። ልብ በሉ። አማን እንኳን አሁን ቢመጣ እኔ አቅፌ ልስመው የምችል ልብ ነው ያለኝ። ወንድምነት በቃ እኔ አሁንም ወደለ ካራክተር ይሄ በቃ ከጌታ ዘንድ የሆነ ልብ ነው። በጣም ነው ደስ የሚለው። ለሰው ክፉ አታስብም። ለማናችንም ማለት ነው። ለማናችንም ክፉ አስበህ አታውቅም። ክፉ በሄዱበት እንኳን መንገድ ላይ በእነሱ ደረጃ በክፋት አትገለጥ። በቃ በጣም ደስ የሚል ካራክተር ነው ወንድምነት እና አይ ቲንክ ባጭሩ የሚዘጋ ጉዳይ ይመስለኛል። በቃ ከተሳሳተ አሁንም ቢሆን እድል አለው። ለረጅም ዘመን አብርሃት ሰላምንም ታውቃታለህ። እሷም ክፉ እንዳላወራህ እየነገርከን ያለው አላወራህም። በቃ ዋናው ፖይንት ምንድነው? የተሳሳተ መረጃ አለም ያመጣኸው። እንግዲህ መሲ አሁን ያሳየችን ነገር በጣም እሱን ነው የሚያመለክተው በትክክል ማለት ነው። እሱ ስለመሆኑ ይህንን የሚጠቀመው ሰው እሱ ስለመሆኑ በደንብ ያሳያል። ከተሳሳተ ቀላል ነው። በቃ አጥፍቻለሁ፣ በድያለሁ፣ ወንድሜ ስሜታዊ ሆኜ የሆነ ነገር ሆኜ እንደዚህ ብዬ ጽፌያለሁ ብሎ ሊዘጋው የሚችል ጉዳይ ነው። ሰው አይሳሳትም አይደለም፣ ይሳሳታል። ከስህተቱ እንዲታረም ነው ያንተም ማሳብ። ሌላ አጀንዳም ሌላ ፍላጎትም የለህም እና ወንድምነት ዋናው ቁም ነገር ምንድን ነው? ፕሊዝ ኤኒ ጉዳይ ከወንጌል እውነት ወንድምነትን ወደኋላ የሚጎትት ነገር ይዛችሁበት ወደ ኤርሚ ጋር አትምጡ ማለት በቃ አሁን እዚህ ያለው ኤርሚ የእግዚአብሔር መንግስት ለማገልገል ነው። ባይዘው አገልግሎቱ ቀላል የሚመስላችሁ ሰዎች ካላችሁ በጣም ተታላችኋል። ማለት አሁን ወንድምነት መስራት የሚችልበት ሀገር ላይ ነው ያለው። ሙሉ ጥሪ ግን አለው። እግዚአብሔር ጠርቶታል እና ረጅም ሰዓት ነው ቁጭ ብሎ የሚያገለግለው። ብር ኖሯችሁ ከቤተሰብ ጋር ያላችሁን ታይም ግን ያ የምታገኙት ብር አይወስነውም ማለት በቃ አይገናኝም። ብራዘርስ ታውቁታላችሁ፣ ቤተሰብ ያላችሁ ሰዎች በፍጹም ነው የማይገናኘው። በጣም ውድ የሆነውን ጊዜ ሰውቶ እግዚአብሔርን ለማገልገል ነው ራሱን የሰጠው። ከልጆቹ ላይ፣ ከሚስቱ ላይ፣ ከራሱ ላይ ማለት ነው። ብዙ ነገር ማድረግ የሚችለውን ነገር እየተወ ነው ለእግዚአብሔር መንግስት ጊዜውን ሙሉ ነገሩን እየተወ ያለው እና በቃ አታዘግዩት። ከቻላችሁ ጸልዩ፣ አብራችሁ ቁሙ። በሚያስፈልገው ነገር ከወንድምነት ጋር ሌላውን ነገር ተዉት። በቃ ያገልግል። በጣም ብዙ ትውልድ አለ ነፃ እየወጣ ያለ፣ በጣም ብዙ ትውልድ ማለት ነው። እግዚአብሔር በሱ እየሰራ ነው ያለው፣ እንመሰክራለን። ስለዚህ ምንድነው እኛ ማድረግ ያለብን? በቃ እናገልግል፣ አብረን እንስራ። ካልቻልንስ በቃ ዞር በሉ። የተሻለ የሚሆነው እሱ ነው። አብራችሁ በዙሪያ ሆናችሁ የሆነ አጀንዳችሁን ምናምን የምትሰጡ ሰዎች በቃ ዞር በሉ ካልቻላችሁ ምንም ማለት ነው። አሁን ሰኒ ባሌለችበት ነገር ላይ አንስታችሁ ከወንድምነት ጋር ማጣላት፣ እንደዚህ አይነት ጉዳይ ተው በቃ ማለት አታምጡት፣ ወደዚህ አታምጡት። ኦኬ አታምጡት። ደግሞ ትክክል ነው። መጥፎ ነገር ባይ እኔ ለኤርሚ ያሳየዋለሁ ነገ ላይ መጠንቀቅ ስላለበት ማለት ነው። ማናችንም ልናደርገው ነው የምንችለው። የሆነ ሰው ሊጎዳው እንዳሰበ እያየው ዝም አልለው።
ወንድምነት ተጠንቀቅ ብዬ አሳየዋለሁ። ለምን? ነገ እንዲጎዳ ስለማልፈልግ ማለት ነው። ኦኬ አሁን ማድረጉ አይደለም እኮ የሚያሳስበው፣ ማን ሰጠ አይደለም የሚያሳስበው፣ የተደረገው ጉዳይ ነው የሚያሳስበው። ባይዘው ወንድምነትማ መጠንቀቅ ስላለበት ነገ ላይ መጎዳት ስለሌለበት ማንም ሰው ሊያሳየው አንድ ጤነኛ ሰው ወንድም ተጠንቀቅ፣ ይሄ ሰው እንደዚህ በአንተ ዙሪያ ላይ አየዋለሁ፣ ግን የሚያደርገው ነገር ትክክል አይደለም ብሎ ማሳየት አለበት። አንድ ጤነኛ ሰው ያንን ያደርጋል አይደለ? ሁላችንም ቢሆን እናደርገዋለን። ክፉ ነገር እያሰበበት የሆነ ሰው ተንኮል እያሰበበት የማይሆን ነገር እያደረገበት ዝም ብዬ አላልፍም። እኔም ብሆን አደርገዋለሁ ነው የምላችሁ። ተዉት። እኔም ብሆን ይኸው በአደባባይ ማለት ነው እኔ ባይ አደርገዋለሁ፣ ማድረግ ይገባኛል። ኦኬ አብሬ የማገለግለው ሰው በሌላ ክርስቲያን ነኝ በሚል አብሮ የሚያገለግል ሰው ከማያምን ሰው ጋር አብሮ ለአገልግሎቱ እንቅፋት ሲሆን እያየው ዝም አልልም። መጠንቀቅ ስላለበት እነግረዋለሁ። ኦኬ አሁን ሊያሳስባችሁ እንኳን ከተገባ ወንድምነት ዙሪያ ላይ ያላችሁ ሰዎች ማነገረው አይደለም። ኦኬ የተነገረው ነገር ስህተት ነው። እሱ ነው ሊያሳስባችሁ የሚገባው። ከዛስ ያንን ሰው ማረምና ማስተካከል ከቻላችሁ እሱን ነው ማድረግ ያለባችሁ እንጂ የማያሳስብ ነገር አያሳስባችሁ። ጉዳይም ይዛችሁ ይሄ በቃ ወንድምነት በቃ ለማገልገል ነው ያለው። ከቻላችሁ እርዱት። በቃ አብራችሁ የምትሆኑ ከሆነ በሁሉ ነገር በሚያስፈልገው ነገር ከወንድምነት ጋር ሁኑ። ካልቻላችሁስ ፕሊስ ዞር በሉ። የምሬ ነው የምለው። በቃ ዞር በሉ። የእናንተ ዞር ማለት በጣም ለአገልግሎት ይረዳዋል። አብረን መሆናችን የበለጠ እንዲያገለግል የበለጠ አቅም እንዲሆን ካልሆነ በቃ ዞር በሉ። በቃ ዞር በሉ። የእናንተ አብሮነት አይጠቅምም። በእንደዚህ መልኩ መሆን የለበትም። ከቻላችሁ ግን አብራችሁ አግዙት፣ በጸሎት አግዙት፣ በሚያስፈልገው ነገር አብራችሁት ቁሙ። ይሄ ለእግዚአብሔር መንግስት ቫልዩ አለው። ከዛ ውጭ ግን እያንዳንዱን ኢሹ እያመጣችሁ ወንድምነት ጋራ አዘርግፉት። የራሳችሁን አጀንዳ ራሳችሁ እዛው ተወጡት። በቃ እዚህ ያለነው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ወንድምነት ራሱን ለማሳየት አልመጣም። ገንዘብ ለመሰብሰብ አልመጣም። እመሰክርለታለሁ። ከጉድለት የሚያገለግል ወንድሜ ነው። ይህንን በአደባባይ ነው የምናገረው። በፍቅር ጌታን የሚያገለግል ወንድም ነው። አለቀ። ስለዚህ ሌላ አጀንዳ ያላችሁ ሰዎች በዙሪያው ግን አትሰብሰቡ። በቃ ተበተኑ። የእግዚአብሔርን መንግስት ለማገልገል የቆመ ሰው ነው። አብራችሁ ቁሙ። የእግዚአብሔርን መንግስት አገልግሉ። ዘሬስት ያላችሁን አጀንዳ ግን ይዛችሁ ወደዚህ አትጠቁ። በቃ ቲክቶክ አሪፍ አይደለ? ክፈቱ። መታየት ከፈለጋችሁ መታየት ትችላላችሁ። ሌላ አጀንዳ ከፈለጋችሁ ያንን መፈጸም ትችላላችሁ። ለእግዚአብሔር መንግስት የምታስቡ ከሆነ ግን ወንድምነትን እርዱት። ምን በማድረግ ራሳችሁን በመበተን በቃ አትምጡ። እዚህ ያለው ቤቱን የሚከፍተው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ሚስቱ እየፈለገችው፣ ልጆቹ እየፈለጉት፣ ሁሉን ትቶ ዋጋ እየከፈለ ያለው የተጠራበትን ያንን መጠራት ስለተቀበለ ነው። ስለዚህ ከማገልገል ውጪ ራሳችሁን የምታውቁት ራሳችሁ ስለሆነ ከማገልገል ውጪ ዓላማ ያላችሁ ሰዎች በቃ ተበተኑ። ጌታን የሚያገለግል ሰው ብቻ በዙሪያው ይሁን፣ ስሙን የሚጠራ ማለት ነው። ይህንን ጊዜ ፕሪሺየስ ውድ የሆነውን ጊዜ እግዚአብሔርን ያገልግልበት። ይህንን ነው ምለው። በቃ ከዚህ በላይ ወንድምነት ብዙ ትኩረት መስጠት ያለብህ አይመስለኝም። ወደ ለመድከው እንደ ድሮ ወደምታገለግለው ወደ አጀንዳህ ተመለስ። እንወድሃለን። ጌታ ካንተ ጋራ ነው። ጠላት እንደፈለገ ቢነሳ ሊጥልህ አይችልም። እግዚአብሔር ካንተ ጋራ ነው። የሚዋጋልህ እግዚአብሔር ነው። ምንም አታስብ። ጸጋና ሰላም ይዛላችሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ተባረኩ ወንድምነት። ቴንኪው። ጨርሻለሁ እኔ የሆነ ጨርሻለሁ። ወገኖቼ ፕሊስ እባካችሁ ልለምናችሁ፣ በጌታ ልለምናችሁ፣ እህቶችና ወንድሞች በጌታ ልለምናችሁ። እሺ ኦኬ። ማስፈራራት መስሏችሁ ከሆነ እኔም በምንም አላስፈራራችሁ፣ ምንም ስለማላረጋችሁ። እግዚአብሔር ግን ብድራትን ይመልሳል። በጌታ ልለምናችሁ። እሺ እግዚአብሔር ላያደርግ አይናገርም።
ሲናገር እግዚአብሔር እንደ ወሬኛ ሰው የሆነ ነገር አሳይቶ ብቻ አይደለም ፍጻሜውን ሁሉ ጭምር ነው የሚያሳየው። በጌታ ልለምናችሁ ምንም የማያውቁ ሰዎች ሁሉ ወደዚህ ውስጥ ጆይን እንዲያደርጉ አታድርጉ። መጻጻፍ ትችላላችሁ ከማያምን ሰው አንተ አሁን ከማያምን ሰው ጋር ከመጻጻፍ በፊት እኔ ከወር በፊት ነው እግዚአብሔር ያሳየኝ። የሚያምኑ ከማያምኑ ጋር ሆነው በኃይለኛ አመታት ሊመቱት ነው ይላል አንደኛው መካከል ላይ። ያ ሰው አዲስ ክርስቲያን ስለነበር አልተናገርኩም። ዮኒ ማኛ ነበር ጉሎ ሆኖ ይታየኝ የነበረው። ኢንቦክስ ይደራረጋል። አየህ ተደራርጉ። ከፈለጋችሁ እኔ የፈለጋችሁትን ተለዋወጡ። ግን እህቶች እዚህ ያላችሁ ወንድሞችና እህቶች በዚህ ጉዳይ ግቢበት ብለው ቢሉሽ እህቴ ልትወጭበት የማችው እሳት ውስጥ ነው የሚጥዱሽ። በአደባባይ ነው የምትዋረዱት። የሰራዊት ጌታ እግዚአብሔር ነው የሚያዋርዳችሁ። የአመፅ መንገዳችሁን የሚያዋርዳችሁ። አንዳችሁንም በዚህ ቤት የነበራችሁ የቀራችሁ ሰዎች ሁሉ በትመጡ በትናንትና እህትነትና ወንድምነት ነው የምቀበላችሁ። እኔ አይደለም የሚያስቀሯችሁ፣ በራሳችሁ ጊዜ ነው የሄዳችሁት። እና እኔ ጨርሻለሁ ወንድምነት። ቴንኪው። እዚህ የገባ ሰው ሁሉም መናገር የለበትም፣ ግን እንደው እምለው አለ ብሎ የሚል ሰው ካለ ለአንድ ሁለት ሰው እድል እሰጣለሁ። ሁላችሁ ግን አስተያየት እንድትሰጡ አልፈልግም። በዚህ ላይ የወንድሞችንም የእህቶችንም የማንም ሰው በክፉ እንዲነሳ አልፈልግም። ኮሜንት ላይ ሁሉ ጭምር የምጽፉ ሰዎች ማለት ነው። ኮሜንት ላይ የሰው ስም እየጠቀሳችሁ የምትጽፉ የምትሳደቡ በፌክ አካውንት ማለት ነው። ነውር እኮ ነው ወንድሞች እናቶች። ጻድቅ በፊት ለፊት ነው የሚናገረው። እህትየው ሜርሲ ካጠፋች አጥፍተሻል ብዬ ነው የምናገረው። እዚሁ ብሩክ ዳኒ ካጠፋ አጥፍተሃል። እኛ ወንድማማቾች ነን። ቅድም መግቢያ ላይ ያነበብኩት ኤፌሶን 4 ከ23 እስከ 25 ድረስ ባለው ላይ እርስ በርሱ ብልቶች ሆነና ነው ውሸትን አስወግዱ ብሏል። በቃ ቅረብና ንገሯ። በሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ እንዳት ወንድም በድሏል፣ እህቴ በድላች፣ ቀርበ ንገረው፣ አቅናው። ቢሰማ ገንዘብ አድርገው ይላል። ካልሆነ ሁለተኛ ሰው አምጥተህ ምከረው። ካልሆነ ደግሞ ሶስተኛ አድርገህ ለቤተክርስቲያን መጨረሻ ንገራት ይላል። ከዛ ነው እንደ ቀራጭውን ብሎ ያለው። እኔ እኮ ገስት ላይ ያላችሁትም በሙሉ አራግፌ ቤቴን ዘግቼ እኮ ገስቱን ዘግቼ እንደ ፌስቡክ እና ዩቲዩብ እኮ ማገልገል እችላለሁ። ግን ወንድሞችና እህቶች ናቸው ብዬ ስላመንኩ ደግሞም ስለሆናችሁ ዘግቼ እኮ ማገልገል እችላለሁ። እናንተ ስለመጣችሁ አይደለም ሰው የሚመጣው። እናንተ ስለሄዳችሁ ሰው አይሄድም። ሰውን የሚያመጣውንም የሚያስኬደውን እኔ ስጀምር የሰው መምጣት ላይ መሄድ አይደለም። ሰውን የሚያመጣውም የሚሄደውም የሰራዊት ጌታ እግዚአብሔር በሰጠን መልእክት ላይ በምንናገረው እውነት ነው፣ በጽድቅ ማለት ነው። መንፈስ ቅዱስ አይሄድብኝ። የዛነዋል ደግሞ በክርስቶስ ቤተክርስቲያን ቤተሰብ ነን። ሁላችሁ መጣችሁ እኔን ብሶት አትንገሩኝ። በውስጥ መስመር ያላችሁ ነገር ካለ ጨርሱ። ከኔ ጋር ግን አንዳች ነገር የላችሁም። አንዳች ነገር አይኔን እያያችሁ አታወሩም። ቪዲዮ ከፍታለሁ አለኝ ብሎ የሚል ሰው ይምጣና አይኔን እያየህ አታወራም አልኩ። በዚህን ያህል ነው ጌታ ኢየሱስ ክርስቶስ በሰጠኝ የጽድቅ ህይወት የምመላልሰው። አይኔን እያየህ አታወራም። በድለኛል ብለሽ አታወሪኝ መተሽ። አንዳችሁም አልኳችሁ፣ አንዳችሁም። ዝምታዬ የዋህነቴ ግን እኔ ላይ እንድጨፍሩብን አልፈቅድላችሁም። አገልግሎቱን ላለው ነገር እንድታደርጉ አልፈቅድ፣ እግዚአብሔርም አይፈቅድላችሁም። የሚናገር ሰው ካለ አንድ ሁለት ልስጥና ወደ ወንድምነት ቤት ይከፍታል። ከቻለ ወደ እሱ ጋር ሄደን እናገለግላለን። ወገኖች ቴንኪው። ግን የምትሉት ነገር ካለ አንድ ሁለት ሰው እድል እሰጣለሁ። ቴንኪው። ከዚህ ነገር ውስጥ መውጣት ስላለብን ቶሎ። ያ እሺ፣ ኤርሚ እኔ ልበል እንተኛም ስለሆነ ከፈቀድክልኝ። እሺ፣ ምናልባት ትልቁ ላይ ካረከኝ መነሻውን ማሳየት ፈልጌ ነበር።
ኦኬ እንግዲህ ሰኒንም ነፃ ከማውጣት አንጻር ማለት ነው በጽድቅ የሆነ ነገር አያሳፍርም። ለኤርሚ የላኩለት እኔ ነኝ። ይሄንን ቪዲዮ አየሁ፣ የዮኒ ማኛ የመጨረሻውን ቪዲዮ አየሁና ገብቼ ኮሜንቶቹን አየሁኝ። ገብቼ ኮሜንት ሳይ ድጋሚ ዮኒ ማኛ ጋር ይሄ ሰው ላይክ አድርጎታል፣ ታምስ አፕ አድርጎ ብራቮ ብሎታል። እና ገባሁኝ አየሁት፣ እሱ ነው። መጨረሻ ላይ ደግሞ ለኤርሚያስ ያስተላለፈውን መልእክት አየሁኝ። ለኤርሚያስ ያስተላለፈውን መልእክት ሳይ ባንዲራዎቹ እንደሚለያዩ ፊገር አውት አደረግኩኝ። ምንድን ያደረግኩት ኢሚዲየትሊ ወዲያው ለኤርሚ ነው የደወልኩለት። ኤርሚ ተሰርቶ ነው ኤአይ ነው እንዳይባል አሁኑኑ ካሜራህን ክፈትና በሌላ ስልክ ቲክቶክ ክፈት አልኩት። አስከፈትኩት። ባንዲራው የተለያየ መሆኑን በአይኑ እንዲያረጋግጥ አደረግኩኝ። ከዛ ስክሪን ሪከርድ አድርጌ ላኩለት ማለት ነው። ቅድም ዳኒ ሲናገር ሰምታችሁታል። ተጠንቀቅ የሚያስብል ነገር አብሮት የሚያገለግል ሰው ለሱ የሚያሰጋ ነገር ማንም ሰው አይቶ አያልፍም። ማንም ሰው ማለት ነው። ለኤርሚያስ ቃል በቃል ነግሬዋለሁ። አይሮን ነው ቤት ከፍቶ እንደሚያሳይ ያላቅም አልተነጋገርንም። ያልኩት ምንድነው በተፈጠረው ነገር ሽምግልና መቀመጣችሁ አይቀርም፣ የሆነ ቀን መነጋገራችሁ አይቀርም። ይሄንን ነገር ያዘው እና አሳየው። ለሱ ይቅርታ የሚጠይቅበትና የሚጸጸትበት ሰው መሸወድ እንደማይችል እንዲረዳ ትምህርት ይሆነዋል። ቪዲዮውን ያዘው ብዬ የላኩለት እኔ ነኝ። ከመሲ ጋር አልተነጋገርንም። ላኪሊ መሲም ደግሞ ሌላ መረጃ ይዛ ነበር። ምንድነው ማንም ሰው ቢሆን አብሮት የሚያገለግል ሰው እንደዚህ አይነት ነገር ሲያይ ቢ ኬርፉል ብሎ ለኤርሚ የማይሰጥበት ምክንያት የለም። የመጀመሪያውን ግን አይዶን ነው ምንድነው እንዳትለቁት ያለውን ማን እንደላከለት አላቅም። እሱን ያላኩለት ይሄኛውን የዛሬውን ግን እኔ ነኝ የላኩለት። ስለዚህ ከሰኒ ራስ ላይ ተወርዳላችሁ ማለት ነው። ኤኒቲንግ ኤኒዌር በጽድቅና በእውነት እናገልግል። ፕላትፎርሙ ላይ እስከመጣን ድረስ ማንም አልበደለኝም። ብትመጡ አቀፌ እቀበላለሁ። እንደ ትናንትናው እህቴ ወንድሜ ብዬ ገስትል አስገባለሁ። አብረን እናገለግላለን። የክርስቶስን ልብ እናያለን ኤርሚ ላይ። ስለዚህ አሁንም መናገር የምፈልገው በየትኛውም ኢንድ ያላችሁ ሰዎች አልተበዳደልንም ብሎ በአፉ እየመሰከረ ከሆነ አረፈደም። ችግራችሁን መታችሁ ፍቱ። በሰላም መታችሁ ተቀላቀሉና አገልግሉ። በተለይ ስፔሻሊ ከኤርሚ ጋር ያላችሁን ነገር መፍታት ይቻላል። ኤርሚ ከእንትና ጋር ያለህን ችግር እንዳትፈታ ሜርሲ አልያዘችም። ከእንትና ጋር ያለህን ችግር እንዳትፈታ ዳኒ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ ብሩኬ አልያዘህም። ከእንትና ጋር ያለውን ችግር እንዳትፈታ መስዬ ወይ ቤኪ ወይ ቢኒቴን ወይ መቅዲ ማንም አልያዘም። መታችሁ እንደ ድሮ መቀጠል ትፈልጋላችሁ? እዚህ ቤት ኤርሚ ጋር ከወንድማችሁ ጋር ነገራችሁን ማስተካከል ትፈልጋላችሁ? ስለኔ ግዳይ ይስጣችሁ፣ ስለሌላው ሰው ግዳይ ይስጣችሁ። ኑ ችግራችሁን ፍቱ። የቀድሞ ወንድምነታችሁን የቀድሞ እህትነታችሁን መመለስ ይቻላል። ነገር ግን እንደዚህ አታክ ልታደርጉ በምትመጡበት ጊዜ ችግራችሁን ወይም ደግሞ የፈጠራችሁትን መጥፎ ነገር ሌላ መጥፎ ነገር ፈጥራችሁ ህዝብን ለማታለል ስትሞክሩ የራሳችሁ መረብ ራሳችሁን ነው ጠልፎ የሚጥላችሁ። የራሳችሁ መረብ ማለት ነው። ስለዚህ ቢ ኬርፉል። የእግዚአብሔር ህዝብ መቀለጃ አይደለም። እኔ ተናግሬያለሁ። ሰሞኑን ፖስት ባደረኳቸው ነገሮች ላይም ተናግሬያለሁ። ቲክቶክ ላይ ያለው ሰው አይናቅም። የሚሰማን ሁሉ ሰው ኮሜንት ይጽፋል ማለት አይደለም። በጣም የተማሩ በጣም የሚያስተውሉ ዋትስ ጎይንግ ኦን በእኛ መካከል ሰላምም ችግርም ሲሆን የሚገባቸው ኦዲየንሶች ናቸው እዚህ ፕላትፎርም ላይ ያሉት። ስንዋደድ፣ ስንጣላ፣ ስንቀያየም፣ ስንግባባ፣ ስንቀራረብና ስንራራቅ ይገባቸዋል እዚህ ፕላትፎርም ላይ ያሉት ሰዎች። ያለበለዚያማ
እነሱንም ኦዲየንሱን መናቅ ነው። ይሄ የሚሰማንን ኦዲየንስ መናቅ ነው። አንደርሬት ማድረግ ነው። አንደርማይን ማድረግ ነው። አልተማራችሁም፣ አታስተውሉም ማለት ነው። ዛሬ ከዚህ ሌላ ሁለተኛ ነገር ልኬለታለሁ ለኤርሚ። እሱንም ቀኑ ሲገለጥ ታዩታላችሁ። እንደዚህ ጎንና ጎን የምታዩት ነገር ማለት ነው። ነገር ግን ሁለቱንም ስልክለት ኤርሚ ኪፒት ለእነዚህ ሰዎች ማስተማሪያ ታደርገዋለህ። አሁን ማይኩን ከፍቶ እንደዚህ ካላልኩት እሱ ይመሰክራል። እንደዚህ አላልኩም ኤርሚ ብለሽኛል። በክፋት አንዳቸውንም ሰዎች አርቅ አላልሽኝም። ይኸው በሕያው ጌታ ፊት ነው የምነግራችሁ። ብትለኝም አልሰማሽም። ታውቂያለሽ ሜሲ ሌሎችን አርቅ ብለሽ ስትይኝ አላልሽኝም። ብትይኝም አልሰማሽም። ሌሎችም ብለው ቢሉ አልሰማም። በጌታ እህቶቼ ወንድሞቼ ናችሁ። ስለዚህ ያልሽው ኬፕ አድርገው ነው ያልሽኝ። ልክ ነው። እኔ አላላከችልኝም። እኔ ማላከልህ ብሎ ካለ ሰው እናገራለሁ። መናገር ያለብኝ እናገራለሁ። መናገር የለብኝ አልናገርም። ኦኬ። የእግዚአብሔር ልጆች የንስር አይን ያላቸው አሉ የሚያዩአችሁ ነው ብዬ አልኩት። ልክ ነው። ይህንን ቪዲዮ የላከችልኝ ማናት? እህትየው ናት። በጽድቅ መናገር ማለት እንደዚህ ነው። ምንም የተደበቀ ሚስጥር አይደለም ያወጣችሁ። አደባባይ ላይ የጻፍከውን ነገር ነው ያመጣችሁ ማለት ነው። የሁሉም መነሻ የሆነው ምንድነው? ዮኒ ማኛ የዲያቆን ዘማርያም ዘለቀንና የኤፊን ዲቤት አየሁኝ ቪዲዮን። እስኪ ኮሜንቶቹን ገብቼ ላንብብ ስል ድጋሚ እዛ ኮሜንት ላይ ያው ዮኒ ብራቮ ብሎ ኮሜንት አድርጓል። እንደ ይሄ ሰውዬ አሁንም አይማርም እንዴ? ባለፈው ላይቭ ላይ ተነገረ ታየ እንዳትለቁት የሚለው ብዬ ገብቼ ሳይ የራሱ አካውንት ነው። ለኤርሚ የሰራው አለ። ለኤርሚ የሰራው ላይ ሳይ ሁለቱ ባንዲራዎች ይለያያሉ። አልኩኝ። ወዲያው ኤርሚ ጋር ደወልኩኝ። እኔ ሪከርድ አድርጌ ከመላኬ በፊት ወዲያው ካሜራ ክፈት ብዬው በቪዲዮ ኮል ነው ያወራ ነው። ሌላ ስልክ አስከፍቼው ማለት ነው። ስለዚህ ምንም መደባበቅ ነገር የለም። እኔ ነኝ የላኩለት፣ ሰኒ አይደለችም። ቪዲዮውን ይዞት ላይቭ ላይ እንደሚወጣ አልነገረኝም፣ አላቅም። ከተናገረ ግን ለሰኒ ችግር እንዳይፈጥርባት እኔ ነኝ የላኩት። ስልክለትም አስቀምጠው የሆነ ቀን ችግሮች መፈታታቸው አይቀርም። የዛን ቀን ግን እንዲማርበት ይሆናል። ይህንን የተናገርኩት ከዚህ በኋላ ኤርሚንም ሆነ መሲንም ሆነ ቤኪንም ሆነ ቢኒንም ዳኒንም ብሩኬንም አታክ የሚያደርግ እንዲህ አይነት ነገር ባገኝ አልተውም፣ አሳያለሁ። በጽድቅ ማሄድ ሰው ሁል ጊዜ መጋለጥ አለበት ብዬ አምናለሁ። ይሄ የኔ አቋም ነው። ኤርሚያስ ባይደግፈው የኔ አቋም ነው። መሲ ባትደግፈው የኔ አቋም ነው። ቤኪ ባይደግፈው የኔ አቋም ነው። ቢኒቴን ባይደግፈው የኔ አቋም ነው። ብሩኬ ባይደግፈው የኔ አቋም ነው። ዳኒ ባይደግፈው የኔ አቋም ነው። መቅዲ ባትደግፍ የኔ አቋም ነው። መደባበቅ የሚባል ነገር አይመቸኝም። ይሄ የኔ አቋም ነው። በድዬ ከሆነ በድያለሁ፣ እኔ ነኝ ጥፋተኛ እላለሁ። ከዚህ በኋላ በዚህ መንገድ እቀጥላለሁ ማለት ነው። ስለዚህ እኔ ነኝ የላኩለት ለኤርሚ። ላይቭ ላይ ገብቶ ግን እንደሚያሳየው አላቅም ነበር። ኪፕ አድርገው ነበር ነው ያልኩት። ያው ኤርሚ ማሳየት ፈለገ ወይ ኢሞሽናልም አድርጎት ሊሆን ይችላል። ይሄንን እንድታውቁ ትፈልጋለሁ። ኦቨርኦል ግን ሁሉም ነገሮች የሚመጡት ባይዘዌ መልእክቱን ተናገር አይደል? ከማያምኑ ሰዎች ጋር መተባበሩ በማን ቪዲዮ ነው የታየው? በመሲ ቪዲዮ። በነገራችን ላይ የሚነገሩት ትንቢቶች መፈጸሚያቸው መንገድ ብዙ ሊሆን ይችላል። የኔ አደባባይ ማውጣት፣ የኔ ለሱ ሼር ማድረግ እግዚአብሔር የነገረው መልእክት መፈጸሚያ መንገድ ሊሆን እንደሚችል እንወቅ። ከማያምኑ ሰዎች ጋር መተባበሩ በመሲ ቪዲዮ ተረጋግጧል። ይሄ መልእክት፣ ይሄ ትንቢት በመሲ ቪዲዮ ተረጋግጧል ማለት ነው። ስለዚህ እግዚአብሔር ሊሰራ ያለውንና በማን ሊሰራ እንደሆነ እርሱ ያውቃል። እኔ የራሴ ሐሳብ አለኝ፣ መሲ የራሷ ሐሳብ አላት፣ ወንድሞች የራሳቸው ሐሳብ አላቸው። የአንድ ሰው ሐሳብ ይገዛል ማለት አይደለም።
ለእኔ የኔ ሀሳብ ገዢ ነው። ዳስት ይሄ መታወቅ መቻል አለበት እና ወንጌላችን ይቀጥላል። ወንጌልን የሚቀጥሉ አሉ። ወንጌል እንዳይቀጥል የሚያደርጉትን ደግሞ የሚያጠምዱ ደግሞ አሉ። አሰራሩ ብዙ ነው። ስለዚህ በዚህ መንገድ እንቀጥላለን። አገልግሎታችንን እንቀጥላለን ማለት ነው። እኔ ጋር መሽቷል። ኦልሞስት 3:30 ነው። ለክን 9 ሰዓት ተኩል እንደማለት ነው። ልተኛ ነው። ወንድሞች ክፈቱ፣ ወንጌልን አገልግሉ፣ ቀጥሉ። ይሄ ነው የኔ መልእክት። ተባረኩ። እሺ ተባረክ። የትየው እንግዲህ እውነቱ ይሄ ነው ወገኖች። አሁን ሜርሲ የትየው እዚያ ብቷሽ ኖ እዚጋ የተናገርሽው ትክክል አይደለሽም። ለምን ተዋሻለሽ? የትየው ነው ብዬ መላት እዚሁ ማለት ነው። ምክንያቱም አደባባይ ላይ ስለተናገረች ማለት ነው። አሁን በሳት ልክልኝ ልኬለታለሁ ብላ ብትል ለምንድን ነው መዋሸት የፈለግሽው ብዬ ላት ነበር። ስለላክችልኝ ያለችው ነገር በሙሉ እኔ ጋር ደውላ ቪዲዮ በሌላ ሞባይል ከፍታ ልክ ናት። ይኸው የኤልያስ አምላክ ምስክር ነው። ልክ ናት። ይህም በማድረጉ አጠፋች አላጠፋችም? ኤፌሶን 4:25 ኦኬ። ገንዘብ ስታደርግ እንደዚህ በጽድቅ ትናገራለህ ማለት ነው። እርስ በርስ ብልቶች ሆነናልና ምንን አስወግዱ ነው ብሎ ያለው? ምንን አስወግዱ? አሁን ሜርሲ በቃ ልተኛ ነው ቻው ወገኖቼ፣ እኔ ጋር ሌሊት ነው አሜሪካ ስለምትኖር ማለት ነው። ቻው ብላ ውሸት አውርታ ቢሆን ኖሮ ወይ ቆይ አንዴ የምን ዋሽቶ መሄድ ነው፣ ንስሐ ነው መግባት ያለብሽ ነበር ብዬ እምላት። ግን እንደዚህ ብዬ እማላት ምንድን ነው? አላሸችማ። ኤፌሶን 4:25 ቅድመ መግቢያ ላይ ያነበብኩት በተለይ ከቁጥር 23 ጀምሮ በአይምሯችሁም መንፈስ ታደሱ ይላል። ኦኬ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እንደ እግዚአብሔር መልክ፣ እንደ እግዚአብሔር ጽድቅና ቅድስና ለእውነት በሚሆን እንደ እግዚአብሔር ምሳሌ በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። አሮጌውን አስወግድ እኮ ነው የሚለው። ከዛስ ስለዚህ ውሸትን አስወግዳችሁ ለምን እርስ በርስ ብልቶች ሆነናልና